ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው በራሳችሁ ጫማ ሆናችሁ አንድን ሰው መለካት ትችላላችሁ ማለት ነው። ትናንትና የብዙዋችሁ ጥያቄ ሄርሜላ በአብርሽ የመጣ ተሰድባለች፣ ብዙ ነገር ብላለች፣ ፍቅርን አስተምራለች እያላችሁ ነው ማለት ነው። እኔ የሚገርመኝ ማለት ነው ሄርሜላ ምን አይነት ፍቅር ነው ያስተማራችሁ? እስቲ ቤተሰቦች ንገሩኝ። ለምሳሌ እኔ ሄርሜላን ልጠላት እችላለሁ፣ ላቋሻሻት እችላለሁ። ከአብርሽና ከሩታ ህይወት ደግሞ እንድትወጣ በጣም ፍላጎት አለኝ። የኔ ፍላጎት ሳይሆን የህዝብ የሁሉም ፍላጎት ነው ይሄንን ነገር ማለት ነው። ግን ሄርሜላ በአብርሽ ህይወት ምንድን ነው የሰራችሁ? እውነት ፍረዱና ማለት ነው። እና እንደናንተ ሆናችሁ ባላችሁ ሌላ ሰው ወስዶባችሁ ከሌላ ሰው ጋር ሆናችሁ ልጅ ይዛችሁ ምን አይነት ስሜት ነው የሚሰማችሁ ማለት ነው? በቃ ሩታ ቀለደችም ማሾፈችም ምንም አለች ምንም ሆነች። እንደውም እኮ ቢባል አብርሽ በጣም በድሏታል እኮ ሩታን ማለት ነው። ነገር ግን ይሁን ቤት የተዳሬ ነው ብላ ተመለሰች። አብርሽን ዛሬ የአብርሽን ደስታ ስትመልስ አውቃ ነው ሌላ ነገር ሰርታ ምን ትሰራበታለች? እስቲ ሄርሜላ እኮ ትላንትና ሰርታባሃለች የምትለው በእኛ እኮ ኮርዣ ነው። እኛንን ከዚህ በፊት አንቺ አብርሽን በሳት አሰርተብሸበታል ብለን የምንለው ማለት ነው። ለአንተ መጥፎ ነገር ናት ሩታ ብላ የምታወራ የነበረው ማለት ነው። እና ስለ እሷ አውርቼ ያውቃለሁ ወይ እያለች ነበረ። ስለ እሷ አይደለም ለአብርሽ ለሩታ ለራሷ መጥፎ እንደሆነች ሄርሜላ እየነገራቻት ነው። ለባልሽ ክብር የለሽም ብላ እየሰደባቻት ነበረ። ተው እንጂ እውነት ቤተሰብ አንዳንዴ ለምን ተወደድኩ በቃ ለምን አንድ ሰው ከጎን ሆነ ለምን የበላይ ሆነ ከፍ ሆነ ብላችሁ ሰውን አትስበሩ። በተለይ ሩታን አትንኳት። በቃ ሴት ልጅ ናት፣ እሷም ሴት ልጅ ናት። ሄርሜላም ሴት ልጅ ሆና እንደምታሳዝናችሁ ሩታም ሴት ልጅ ናት፣ ታሳዝናለች። ልንገራችሁና ማለት ነው አብዛኞቻችሁ የሄርሜላን ምን እንደምትሰራ ገብቷችኋል። ምክንያቱም ሄርሜላ አብርሽን አታፈቅረውም፣ እመኑኝ። ከምሬ ነው ምላችሁ። የፈለገ እንኳን ብታፈቅረው የሆነ ቀን ይገባታል። እንዴ ባለትዳር ወንድ ነው እኮ ነገ ስኔን ትቶኝ ይሄዳል። ሩታን ምን ያህል ዋጋ የከፈለችለት አብርሽና ሩታ በዚህ ትዳር ስንት ተረቅጠውበታል። እኛ ቆይ አሁን አብርሽና ሩታ ብለን ሙጭጭ የምንለው ማለት ነው ለምንድን ነው? ከመጀመሪያ ጀምረው ዋጋ ስለከፈሉበት በዚህ ትዳር አብርሽን ዋጋ ከፍሎበታል። ሩታም ኦዲየንስም እውነቴ ነው ምላችሁ። ውይ የአብርሽና የሩታ ትዳር አይወራ። ከምሬ ነው ምላችሁ። ስንት ዋጋ ተከፍሎበታል። ቤተሰብ፣ ወንድም፣ እህት፣ ጓደኛ ስንት ነገር ተብሎበታል። እንዴ በዚህ ትዳር የመጣ እኮ ነው አብርሽን ይገደል የተባለው። ሩታ ትገደል ክብር የሌላት ተብላ እስካሁን ድረስ የምትረገጠው ለምን አብርሽን አፍቅሬ የመጣው ብላ ባለችበት አይደለም። አንድ ቀን ሩታ ወታ እውነቴ ነው ምላችሁ ሆድዋን እንኳ ያን ሁሉ እርጉዞና ወደ ታች እንኳን ስዘቀዝቋት ወታ እኮ መልስ አልሰጠችም፣ አልተሳደበችም እኮ እንደ ማንኛውም ዩቱበር። አብርሽና ሩታ ወጥተው መልስ ይሰጣሉ? አይሰጡም እኮ። ከአብርሽና ከሩታ የበለጠ የሚወቀጥና የሚሰደብ የሚረገጣለ። እውነቴ ነው ምላችሁ በአቅማችን እኛ ትንንሽ ዩቱበሮች አንዳቸው ሲያጠፉ እንዴት አድርገን ነው የምንረግጣቸው? የሩታም ኦዲየንስ በበኩሉ የአብርሽም እንደዛው ማለት ነው። ግን አንድ ቀን ወጥተው እንደ ሰው መልስ ይሰጣሉ? መልስ ሰጥተው እኮ አይናገሩም። ለምንድን ነው ግሩታ የምትጠላው ማለት ነው? አብርሽን አፍቅር ያለው ስላለች አንድ ሌላ ቀን እኮ አንድ ቀን ክፉ ነገር ተናግራ እኮ አታውቅም። አንድ ሰው አይንን ይብላ ብላ እኮ አትናገርም። ለምን? ስላፈቀረችው ቤቴ ትዳሪ ስላለች ነው። እና ዋጋ የከፈሉበት ትዳር ስለሆነ ነው። ከመጀመሪያ ጀምረን የምንከታተላቸው ኦዲየንሶቹ በቃ ለምን እነሱ ዋጋ ስለከፈሉበት ነው። እኛም እስከ ዛሬ ከጎናቸው ቆመን አብርሽ ከሌላ ሴት ሲመጣ ማንወደው የምንሰድበው የምንቆጣው ለምን? ሩታ ትሻልሃለች፣ የአንተ ደስታህን የምትሞላለህ ሩታ ነው የምንለው ዋጋ ስለከፈለበት እሱ። እንዴ ረሳችሁ እንዴ? 100,000 ብር ልክፈልና አብርሽን ግደሉልኝ ያለች ልጅቷ እኮ አለች። አብርሽና ሩታ ባሊና ሚስቶች አይደሉም እኮ ፍየል ያርዳለው ያለችዋ ልጅቷ ረስታችኋል እንዴ? ያንን ሁሉ ዋጋ ከፍለውበታል። ሲቀጥል እውነቴ ነው የምላችሁ እኔ አላቅም፣ እኔን አትመኑኝ። እስቲ ገብታችሁ የአብርሽና የሩታን ቪዲዮ እዩ። አብርሽና ሩታ አንድ ላይ ሆነው ሲመጡ ላይካቸው ራሱ ምን ያክል እንደሚደርስ ማለት ነው። የትኛው ፍቅር ነው ያስተማረችው ሄርሜላ? የትኛው ክብር ነው የሰጠችው ለአብርሽ ማለት ነው? አብርሽ ከሄርሜላ ሲመጣ ስንት ነገር ነው የተባለው። እስቲ አሁን አብርሽን የሚነካው አለ? የሚሰድበው አለ ወይ? ኮሜንት ገብታችሁ በሩታን ቤት ይሁን በአብርሽ የተለቀቀ ቪዲዮ ላይ እዩ። አብርሽና ሩታ አንድ ሰው የሚሰድባቸው ነገር ሞር እንደውም ሩታን ተዋቱና አብርሽን ማንም የሚነካው የለም። ሁላችንም አያችሁ ከሩታ ጋር ሲሆን እንወደዋለን፣ እናከብረዋለን።
ቪዲዮዋቸውን አብረን ነው የምንሰራው። ፈቷቸው እያሳመርን ነው የምናመጣው። ለምን? ስለምንወዳቸው ስለምናከብራቸው፣ እነሱም ደግሞ ሁለቱ ስለሚያምሩ ሁለቱ ውብ ስለሆኑ ማለት ነው። እና አፋችሁን አትክፈቱ ባካችሁ። ሴት ናት ትከበር። እና አንዳንዴ እውነቴ ነው የምላችሁ በነገራችን ላይ ማለት ነው አብርሽ ትናንትና በሰራው ቪዲዮ አንዳንድ ወንድ ቢሆን ሄርሜላን ማለት ነው በጥፊ አቃጥሏት ነበረ የሚወጣው። ግን አብርሽ እንደዚህ ነገር አያደርግም። መልካም ነው አብርሽ። በነገራችን ላይ ከመልካምነቱ አንስቶ ራሱ ለሰው ያለውን ክብር እውነት ሰውን እንዴት እጎዳለሁ፣ ሰውን ማሳደግ አለብኝ፣ ሚስቴን ዝቅ አድርጌ እኔን ዝቅ አድርጌ እያለ ነው እንጂ አብርሽ ሞኝ እንዳይመስላችሁ። መልካም ነው፣ ግን በደንብ ጠንቅቆ ያውቀዋል። በደንብ ሁሉም ነገር የሚሰራው ነገር ማለት ነው። እነሱ ቢያውቁ ከነዚህ ልጆች ከትዳር ምክንያቱም አሁን አቤላም ቢሆን ብሩኬም ሄርሜላም የሚገቡበት የለም። ገብተውን በምን አይነት አይዲያ እንደሚሰሩ የለም። ሩታ በቃ ከትዳር ይውጡልኝ አልፈልግም ካለች በእነሱ ትዳር አይሰሩም። አብርሽና ሩታ ሰላም ከሆኑ ምን አይዲያ አድርገው ይመጣሉ? ምንም አይነት ነገር አይዲያ የለም። ለዛ ነው አብርሽን እንዲጥሉት የሚፈልገው። እኔ በብዙ ጊዜ እናገራለሁ። አብርሽ የበላይ ሆኖ አብርሽ ስለሚያሰራቸው አብርሽ ስለሚመራቸው ማለት ነው። አብርሽ በየትኛውም በዩቱበር በቡታጀራ ዩቱበር ከፍ ብሎ ስለሚያውቅ እነሱ እየቀኑበት ነው። እስከ መቼ ድረስ እሱን እየለመንን በትዳሩ እየነገድን አንኖርም? እሱን መጣል አለብን ነው የሚሉት እንጂ እኔ እንጃ አላውቅም። ሰው በዚህ ናክል እኔ አላውቅም። ካላ በታቸው እኮ አብርሽና ሩታ ናቸው እኮ ለዚህ ለዩቱብም ሰፈር ለቡታጀራ እውነት ሞር ሩታ ናት። ሩታ የሁሉም እኔ ወርቅ አልማዝ ራሱ ቢገዙላት መሬት ሁሉ ወርቅ በወርቅ ቢያለብሷት እኔ አይገርመኝም። ምክንያቱም ይገባታል። የሚገባት ሴት ናት ማለት ነው ሩታ። ሩታ ሁሉም ነገር አሟልቶ የሰጣት ልጅ ናት። የሰው ፍቅር አላት፣ የሰው መውደድ አላት። እውነቴ ነው የምላችሁ። እሷ ያለችበት ቦታ ደግሞ ደስ ሲል እኔ አላቅም። እናንተ ብቻ ናችሁ ወይስ እኔም ነኝ? እኔ በጣም በጣም ከምንም በላይ ነው ማደንቃቸው አብርሽና ሩታ። ግን አሁን እኔ እንጃ በጣም እያሳዝኑኝ ነው። እስከ መቼ ድረስ ትዳር ዝቅ ተብሎ ቤትን ዝቅ ተብሎ ርጅን አሁን ወላሂ ነው የምላችሁ የአብርሽን ልጅ እየተዘቀዘቀ ነው። ምን አርግ ነው የምትሉት? ቆይ ምን ይሁን ልጁ? በምን መንገድ ነው? እንዴት አድርጎ ነው የምዘቀዝቁት? አያችሁ፣ አንድ ፍሬ ልጅ ምንም የማያውቅ ልጅ ራሱ እየዘቀዘቃችሁ ነው ያላችሁት ማለት ነው። እና እስከ መቼ ድረስ እንደዚህ ቤትን ዝቅ ተደርጎ ህይወትን ዝቅ ተደርጎ ነው የሚኖሩት አብርሽና ሩታ? ወደ ራሳቸው እንኳን ለምን አይመለሱም? ተመልሰው የትኛው ይጎዳኛል፣ የትኛው ይጠቅመኛል ለምን አይሉ? አረ ፍቅር አባት ወይ ጥፋ አይደለም። እቺ ፍቅር ማስተማር አይደለም፣ ዝሙትን እያስተላለፈች እኮ ነው። እንደዚህ አይነት ፍቅር እኔ ቢቀርብኝስ? እንደዚህ ከባለ ትዳር ወንድ ጋር እየተላላጡ መምጣት፣ እየተሳሳሙ እየተላላሱ ቢመጡ ምን ዋጋ አለው? የትኛው ፍቅር ቢሰጠኝ ነው? እኔ የትኛው ፍቅር ተምሬበት ነው ለልጄ ለቤቴ ማስተምረው? ይሄ የሄርሜላ ነገር የሚዘገንን እኮ ነው የሚዘገንን። እና እናንተም ትወዳላችሁ፣ እናንተም ትፈልጉታላችሁ የአብርሽና የሩታ አንድነት። ነገር ግን አንዳንድ ሰዎች አላችሁ በጣም ሴት ሆናችሁ አንዱ ሴት ነው ብላችሁ ለሴት ትከራከራላችሁ። ነገር ግን ሩታ ሴት አይደለችም። ሩታ እኮ ከሴትም አልፎ እናት ናት፣ የልጅ እናት ሆናለች ማለት ነው። አብርሽም እንደ አባትም እንደሚከበር የልጅ አባት ሆነዋል እሱ